ሰላም እንደምናላችሁ ክቡራና ክቡራን የታላቁ ማንቸስተር ደጋፊዎች በፖስት ማች ሪቪው ተገናኝተናል። ጨዋታው እንዳለቀ ጨዋታውን ባየንበት አይን ምልከታን ለእናንተ ልናደርስ ነው የተገናኘ ነው ማለት ነው። ምንም አይነት ዳታዎችን ሳንጠቀም ጨዋታውን ባየንበት ወቅት በፍላሽ ሪቪው ነው የተገናኘ ነው። ማንቸስተር ዩናይትድ ካምባክ ሰርቶ በኦልድ ትራፎርድ ክሪስታል ፓላስ 2-1 ማሸነፍ ችሏል። በ2026 ያልተሸነፈው ብቸኛው የፕሪሚየር ሊግ ቡድን ሆኖ መዝለቁን ችሏል። 11 ተከታታይ ጨዋታዎች ሳይሸነፍ መቆየት ችሏል። በዚህ ሲዝን ከሉዚንግ ፖዚሽን ወይም ደግሞ ተመርቶ ብዙ ነጥብ ከሰበሰቡ 3 የፕሪሚየር ሊግ ቡድኖችም እንዳንዱ ሆኗል ማለት ነው። ሌላ በጣም አስደናቂ አሲስት ብሩኖ ፈርናንዴዝ ማድረግ ችሏል። 13ኛ የፕሪሚየር ሊግ አሲስቱ ላይ ደርሷል። የፕሪሚየር ሊግ የምንጊዜም የአሲስት ሪከርድ ሊሰብር 7 አሲስቶች ቀርቶታል። ስለ ጨዋታው ብዙ ሀሳቦችን ያነሳን ከናንተ ጋር እንወያያለን። ስለምታደምጡን ቆይታችሁን ከኛ ጋር ስለምታደርጉ እናመሰግናለን። ሰብስክራይብ ያደርጋችሁ አድምጡን። እንዲሁም ደግሞ አሸናፊዎችን ከመሸጋገሪያ ሙዚቃ በኋላ በትክክል የገመቱ የዚህን ጨዋታ ውጤት እንጠቅሳለን ማለት ነው። አብራችሁን ቆዩ። ሰብስክራይብ ማድረጋችሁ፣ ላይክ አድርጋችሁ ቪዲዮዎቹ መጀመራችሁ አይረሳ። የካስሜሮ አስደናቂ ምሽት ነበር። የኔ ማን ኦፍ ዘ ማች እሱ ነበር። የእናንተስ? እሱንም ጻፉልኝ። አብራችሁን ቆዩ። ጨዋታውን እንግዲህ በትክክል ገምተው ያገኙ 4 አድማጮቻችን አሉ። ፍቃዱ አዲስ፣ ኃይሌ ካሳዬ፣ ደሳለኝ ባርሶ እንዲሁም ረሂማ ረሜቶ የሚል የዩቲዩብ ስም ያለው ረሂማን ረሜቶ የሚሉ 4 አድማጮቻችን በትክክል ጨዋታውን 2-1 ማንቸስተር ዩናይትድ ያሸንፋል ብለው ገምተው አግኝተዋል። ዛሬ ምሽት የተከናወኑ በተመሳሳይ የተከናወኑ ጨዋታዎች በሙሉ ባለሜዳዎቹ 2-1 ነው ማሸነፍ የቻሉት። ፉላም ቶተንሃም 2-1 አሸንፏል። ብራይተን ኖቲንግሃም ፎረስት 2-1 አሸንፏል። ሁሉም በተመሳሳይ 2-1 ውጤቶች ሲጠናቀቁት ማንቸስተር ዩናይትድ ካምባክ መስራት ችሏል። የመጀመሪያ ጨዋታውን የጀመረበት ፐርፎርማንስ ደካማ ነበር። ከዛ በኋላ ግን እየተሻሻለ ወደ ጨዋታው የገባበት እንዲሁም ደግሞ ኒውሜሪካል አድቫንቴጁን የፓላስን ኒውሜሪካል አድቫንቴጅ የተጠቀመበት መንገድ ሁሉ በጣም ግሩም ነው። በላይናፕ በኩል ውስጥ ለመጀመሪያ ጊዜ ማይክል ካሪክ ካለ አስገዳጅ ሁኔታ የላይናፕ ለውጥ አድርጓል። እንግዲህ 3ኛ የላይናፕ ለውጡ ነው ሲያደርግ። የመጀመሪያው የላይናፕ ለውጥ ያከናወነው ፓትሪክ ዶርክ ጉዳት ስላስተናገደ ማቲያስ ኩኛን ወደ ላይናፕ ማምጣት ነበረ። ሁለተኛው ደግሞ ሊሳንድሮ ማርቲኔዝ ጉዳት ሲያስተናግድ እሱን በሌኒየሮ የተካበት ነበር። ይሄኛው ቤንጃሚን ሴስኮን በአማድ ዳያሎ ወደ ላይናፕ የቀየረበት መንገድ ግን ካላስገዳጅ ቅያሪ የላይናፕ ለውጥ ያደረገበት ነው። ምንም ጥያቄ የለውም። ቤንጃሚን ሴስኮ ያለው ሰሞነኛ ብቃት ላይናፑን እንዲከልስ ያስገድደው ይመስላል። ከዛ ውጭ የላይናፕ ለውጥ የለም። ሰላመንሰን በግብ ጠባቂነት ቦታ ላይ ነበር። ብዙ የተፈተነባቸው ሙከሮች አልነበሩም። ሴንተር ባኩን ማጉዌርና ሌኒሮ አንድ ላይ ተጣምሯል። ሌኒሮ ጨዋታውን የጀመረበት ፐርፎርማንስ ደካማ ነበረ። ሁለቱን ቦታዎች ዳሎና ሉክሾ ተክቷቸዋል። ሉክሾ በዚህ ውድድር ዓመት ብዙ ጨዋታ ያደረገውና ብዙ ደቂቃዎች ሜዳ ላይ የቆየ ማንቸስተር ዩናይትድ ተጫዋች ከብሩኖ ፈርናንዴዝ ከማንም በላይ ማለት ነው። በመጨረሻ ግን እንደ ሁሌው ጉዳት አስተናግዶ ወጥቷል። 24ኛው ደቂቃ ላይ በንስር ማዝራዊ ሁለቱ አማካዮች በጣም ድንቅ ምሽት ነበራቸው። በተለይ ደግሞ ካስሜሮ የኔ ማን ኦፍ ዘ ማች ነበረ። ከማይኖ ጋር ተጣመረ። ሁለቱን አጥቂዎች ቦታ ላይ የሁለት የመስመር አጥቂዎች ቦታ ላይ ማቲያስ ኩኛና ብራያን ቤምቤሞ ከግዙፉ ቤንጃሚን ሴስኮ ጋር ነበር የተጣመሩት ማለት ይችላል። እቺ ነገሮችን ያየን እስኪ እንዝለቅ በጨዋታው ውስጥ ማለት ነው። ወደ መጨረሻ ደግሞ ጨዋታውን እንዲሁ በአጠቃላይ ለመገምገም እንሞክራለን። በ3ኛው ደቂቃ ላይ ነው እንግዲህ ማንቸስተር ዩናይትድ ጎል ያስተናገደ ጨዋታው ገና እንደተጀመረ ማለት ነው። ጎሉን ደግሞ ማክሲመስ ላካሩዋ ነው በራሱ ጎል ላይ ማስቆጠር የቻለ ማለት በማንቸስተር ዩናይትድ ጎል ማስቆጠር የቻለ ከኮርና የተሻማ ነበረ። ብሬናን ጆንሰን የቀድሞ የቶተንሃም ስፈር የመስመር ተጫዋች ነበረ ኮርናውን ያሻመው እና ኮርናው ተሻምቶ ሲገባ ማክሰስ ላካሩዋን ማርክ በማድረግ ውስጥ የሌኒሮ አቋቋም በጣም ደካማ ነበረ። ማን ቱ ማን ነበር ሌኒሮ አብሮት የቆመው ከማክሰስ ላካሩዋ ግን ማን ቱ ማን አብሮት አልተሸመም። በተለይ ፎርስ ሙቭመንቱ የማክሰስ ላካሩዋ ሙሉ በሙሉ ሌኒሮን ሸውዶት ነበረ። እሱ ጎል ተቆጠረ። ማክሰስ ላካሩዋ ከ2024 ዲሴምበር በኋላ ሲቲ ላይ ጎል ካስቆጠረ በኋላ ለመጀመሪያ ጊዜ ነው ጎል ያስቆጠረ። ብሬናን ጆንሰን የዚህ ውድድር ዓመት የመጀመሪያ አሲስት ሆኖ ተመዘገበ ማለት ነው። ግን ጎሉ መቆጠሩ ብቻ ሲሆን የማንቸስተር ዩናይትድ የመጀመሪያ 15 ደቂቃዎች ፐርፎርማንስ በጣም ደካማ ነበር። ለምሳሌ የሳር ሙከራን 11ኛው ደቂቃ ላይ እናገኛለን። የላመንሰን በጣም ግሩም ሴቭ ባይታከልበት ከሙኔዝ የተቀበለውን ኳስ ሪቨርስ መቀበል ብቻ ሲሆን ሪቨርስ ፓስ እንኳን የተጫወተበት መንገድ በጣም ግሩም ነበር። እንደሚታወቀው እየተመለሰ መከላከል በአንዳንድ ጨዋታዎች ጥሩ ይሆናል። በዛሬው ጨዋታ ደግሞ ደካማ ነበር ማቲያስ ኩኛ። እናም ብቻውን
ሾ ነበር። ሪቨርስ ፓስ ከተጫወቱ ከሙኒዝና ሳር ከዛ በኋላ የሳር ሙከራ ግሩም ነበር የላመንስ ሴቭ ታክሎበት ማለት ነው። ከዚህኛው ሙከራ በኋላ ግን ማንቸስተር ዩናይትድ ቀስ በቀስ ወደ ጨዋታው ሲገባ ተመለከቱ። ምንም አይነት ሙከራ ማንቸስተር ዩናይትድ ማድረግ አልቻለም ነበር በመጀመሪያው 15 ደቂቃዎች። ከ15 ደቂቃ በኋላ ግን ማንቸስተር ዩናይትድ ወደ ጨዋታው ከገባ በኋላ ፓላስ አንድም ሙከራ ሳያደርግ ነው የወጣ ፈርስት ሃፍ ማለት ሰዎች አሁን ቪዲዮውን እየሰራሁላችሁ አንዳንድ የትዊተር ፖስቶችን ስመለከት ነበረ። ቀይ ካርዱ ማንቸስተር ዩናይትድ ወደ ጨዋታው የመለሰው ይመስላችኋል? ግን ከ15ኛው ደቂቃ በኋላ ማንቸስተር ዩናይትድ ቶታሊ ወደ ጨዋታው ሲመለስ ተመልክተናል። ቶታሊ ማለት ወደ ግሩም ፐርፎርማንሱ ሲመለስ ተመልክተናል። ለዛ ምስክር 30ኛው ደቂቃ ላይ የማጉዌር የግንባር ኳስ ነበር። ለጎል በጣም የተቃረበ እንቅስቃሴ ነበር። ብራያን ምቤሞ ከኮርና ያሻማውን ኳስ ሳር ብሎክ ነበር ከኮርና ተሻማ። ከዛ ማጉዌር በግንባሩ ገጨ። በረኛው ማስቀረት እድል አልነበረውም ሄንደርሰን፣ ግን እስማኤል ሳር ብሎክ ኳሱን አረገው ማለት ነው። 37ኛው ደቂቃ ላይ ሌላ የሴስኮን ግሩም የግንባሩ ሙከራ እናገኛለን። በጣም ግሩም ሙከራ ነበር ማለት እንችላለን። ማውንትና ብሩኖ ኳሱን ተቀባበሉ። ከግራ አንግል ከርል እያደረገ የሚሻገር ኳስ ወደ ባናና ቅርጽ የሰራ ኳስ ብሩኖ ፈርናንዴዝ ለሴስኮ ሰጠው። ሴስኮ በግንባሩ ሞከረው። ሄንደርሰን በጣም ግሩም ምሽት ነበረው፣ እሱን አዳነ። ሌላ ሙከራም ደግሞ ተመልክተናል። 41ኛው ደቂቃ ላይ የብሩኖ ፈርናንዴዝ በጣም ግሩም ለጎል የቀረበ ሙከራ ማለት ነው። ሄንደርሰን ያስቀረው ፓንች አድርጎ ያስቀረው ሙከራ ነው። ምቤሞ ተጠልፎ የተገኘ ነው። ካማዳ ነበረ የጠለፈው። ከዛ በኋላ ምቤሞ ተጠልፎ የተገኘው ኳስ ብሩኖ ሊያስቆጥር በጣም ተቃርበው ነበር። እሱም በጣም ግሩም እንቅስቃሴ ነበር። ሄንደርሰን በመጀመሪያው አጋማሽ ብቻ 5 ሴቭ ነው ማድረግ ይቻላልና በዚህ ውድድር ዓመት ለመጀመሪያ ጊዜ ነው በመጀመሪያ አጋማሽ ብቻ 5 ሴቭ ሲያደርግ ማለት ነው። እስማኤል ሳር 12ኛው ደቂቃ ላይ ሙከራ ከሞከረ በኋላ ማንቸስተር ዩናይትድ የመጀመሪያው ሹት አረገ። ከዛ በኋላ 5 ሹት ነው ያረገ። በ12 ደቂቃዎች ውስጥ ምንም ሹት አላረገም። ከዛ በኋላ ግን ብዙ ሽቶችን ሲያደርግ ነው የተመለከተው። የመጀመሪያው አጋማሽ ማንቸስተር ዩናይትድ እየተመራ ጨዋታው ተጠናቀቀ 1-0 ማለት ነው። ሰከንድ ሃፍ ጀመረ። ሰከንድ ሃፍ እንደተጀመረ ነው የጨዋታው 5 ወይም 6 ደቂቃዎች እንደተሻገረ የላካርዋ ቀይ ካርድና የፍጹም ቅጣት ምት ኢንሲደንት የተፈጠረ ማለት ነው። ማቲያስ ኩኛ ከጥልቅ የተቀበለው ኳስ ሊዞ ስር ከመስመሩ ይመስል ነበረ፣ ግን መስመሩን ተሻግሯል። ላካርዋ ጎሉን ያስቆጠረው ተጫዋች ማለት ነው ማቲያስ ኩኛ ላይ መጎተት ወይም ደግሞ ሲስበው ተመለከተና የቫር እገዛ ያስፈልጋቸው ነበረ። ክሪስ ካቫና ፍጹም ቅጣት ምቱን መጀመሪያ ሰጥተዋል፣ ግን ማጉዌር እዚህ ጋር ታመሰጉት የሚገባው እንቅስቃሴ ነበረ። ክሪስ ካቫና ፔናልቲውን ከሰጡት ደቂቃ ጀምሮ ለረጅም ጊዜ ቀይ ካርድ እንዲያሳዩ ሲወተውታቸው ነበር። ለረጅም ደቂቃ ማለት ነው ሲወተውታቸው እሳቸው ሄድልን እስኪሉ ድረስ ማለት በዛ እንቅስቃሴ ብሩኖ ፈርናንዴዝ አምበልን ስለሆነ መጥቶ ለምን እንዳላገዘው አልገባኝም፣ ግን ብሩኖን ጠብቄ ነበር። ማጉዌር በጣም በሚደንቅ ሁኔታ ነበር ዳኛውን የጎተጎተው። ግን ቶኒ ሃሪንግተን የቫሩ ዳኛ ክሪስ ካቫናን መጥተው እንዲመለከቱ ከጋበዟቸው በኋላ ክሪስ ካቫና ቀይ ካርድ ላካርዋን ሰጠው፣ ከሜዳ ላይ አሰናብተውታል። የማጉዌር እንቅስቃሴ ማድነቅ ያለብኝ ይመስል ላካርዋ ቼልሲ ጨዋታ ላይም በዚህ ውድድር ዓመት በቀይ ካርድ ተሰናብቷል። በዚህ ውድድር ዓመት ሁለተኛ ቀይ ካርዱ ነው ማለት እንችላለን። ፍጹም ቅጣት ምቱን አስቆጠረው ማለት ነው። ብሩኖ ፈርናንዴዝ 8ኛ የዚህ ውድድር ዓመት ጎሉን በጉርምት አስቆጠረ። 5 የመጨረሻ ፍጹም ቅጣት ምቶችን በጣም በሚገርም ሁኔታ በግራ በኩል ነበር ያስቆጠረው እና 2 ፍጹም ቅጣት ምቶችን ከ5ቱ ሲያባክን ከመጨረሻ 5ቱን በሴንተሩ በኩል በመሃል ነበር ያባከንና ሄንደርሰን ይሄ አናሊሲስ የነበረው ይመስላል። በግራ በኩል ወደቀ፣ ግን ብሩኖ ፈርናንዴዝ በቀኝ በኩል ጎሉን አስቆጠረው። ይሄ ጎል ከተቆጠረ በኋላ ቅያሬ ያከናወኑ 3-4-3 ሲጫወቱ የነበሩ ፓላሶች ወደ 3-4-2 ተቀየሩ። ጉሬስ የሚባለውን የመስመር ተጫዋቻቸውን ቀይሮ ካስገቡ በኋላ ካለ አጥቂ ለመጫወት ሲሞክሩ ተመለከትናቸው ማለት ነው። ግን ብዙ አልቆዩም። 64ኛው ደቂቃ ላይ ልማደኛው ቤንጃሚን ሴስኮ የዚህ ውድድር ዓመት 8ኛ ጎልን ሲያስቆጥር ተመለከት ነው ማለት ነው። ካንቮት ብሎክ አረገ የሆነን ኳስ። ከዛ በኋላ ብሩኖ ፈርናንዴዝ ከቀኝ አንግል ነበረ። ብሩኖ ፈርናንዴዝ በጣም ልማደኛው ነው። ሴስኮ በግንባሩ ቅድም 37ኛው ደቂቃ ላይ ሞክሮ አልኳቸው አይነት በጣም ግሩም ከርል ዴሊቨሪ ያደረገለት በጣም ግሩም ዴሊቨሪ ነበር። ያን ዴሊቨሪ በግሩም ሁኔታ ሴስኮ ፓወርፉል ይሄን ሄዲንግ የሆነ ጉልበት ያለው ሄዲንግ አድርጎ ማስቆጠር ቻለ ማለት ነው። ተከታታይ 3ኛ ጎሉን ነው ያስቆጠረ በተከታታይ ጨዋታዎች ማለት ነው። ከዌስትሃም ከፉልሃም ከዚህኛው ጨዋታ ማለት ነው። ይሄ በኤቨርተን ዌስትሃም እና ይሄኛው ጨዋታ ማለት ነው። ይሄ ደግሞ በእግር ኳስ ካሪየሩ ላይ ቤንጃሚን ሴስኮ ለመጀመሪያ ጊዜ 3 ተከታታይ ጨዋታዎች ላይ ጎል እንዲያስቆጥሩ ሆኗል ማለት ነው። 3 ተከታታይ ጨዋታዎች ጎል ለመጀመሪያ ጊዜ ነው። ወደ አዲስ ሊግ ለመጣ ነው ወጣት የ21 ዓመት ስሎቫኒያ አጥቂ ለሆነ ቋንቋ ብዙ ነገር ለሚያስቸግረው ተጫዋች ግሩም ነገር ነው። ብሩኖ ፈርናንዴዝ 13ኛ አሲስት ነው ማድረግ የቻለ። ይህ ማለት ደግሞ የፕሪሚየር ሊግን የአሲስት ሪከርድ ከኬቪን ደብሬይን እና እንዲሁም ደግሞ
ከቴሪ ዳን ኦነሪ ሊጋራ 7 አሲስቶች ቀርቶታል። 10 ጨዋታዎች አሉት። ሮብ ከኒውካስል ጋር ጨዋታ አለን በፕሪሚየር ሊጉ የ30ኛ ሳምንት መርሃ ግብር ማለት ነው። ስለዚህ ኢንተረስቲንግ 29ኛ ሳምንት መርሃ ግብር ይቅርታ ኢንተረስቲንግ ነው ማለት ነው። አሁን ብሩኖ ፈርናንዴዝ አሲስት ያደርጋል አያደርግም፣ የፕሪሚየር ሊጉ ሪከርድ ይሰብራል አይሰብርም፣ በጣም የሚጠበቅ ይሆናል ማለት ነው። የጨዋታው የኔ ማን ኦፍ ዘ ማች ካስሜሩ ግሩም ሙከራ ነበረው አይደል 73ኛ ደቂቃ ላይ ሄንደርሰን ሴቭ ያደረገበት። ከዚህ ሙከራ በኋላ የታክቲክ ለውጥ ያደረገ ይመስላል ካሪክ ማለት ነው። 74ኛው ደቂቃ ላይ ሴስኮን ቀይሮ በአማድ አሰለፈው። የአማድ መግባት በመስመር ላይ ብራያም ምቤሞን ስትራይከር እንዲሆን አስቻለው። ማንቸስተር ዩናይትድ በጥቂቱም ቢሆን ኳሱን ለፓላስ ሲሰጥ ተመለከት ነው። 83ኛው ደቂቃ ላይ ጭራሽ ማጉዌር ጉዳት ያስተናገደ ይመስላል። በአይደን ሄቨን ተቀየረ። ዚርክ ጉዳትም እንዳይሆን ይችላል። እርግጥ ሮብ ጨዋታ ስላለብን ለዛም ጨዋታ የታሰበ ይመስለኛል። ዚርክዚም በሚንቤሞ ቀየረውና ወደ ካውንተር አታክ መምጣት ጀመረ። ግን ተደጋጋሚ ሙከራዎችን ማንቸስተር ዩናይትድ ሲያደርግ ተመለከትን። ተደጋጋሚ ሙከራዎችን ማለት ነው። ሄንደርሰን ፍጹም አስደናቂ ምሽት ነው ያሳለፈ። ፍጹም አስደናቂ ምሽት። በተለይ ደግሞ 92ኛው ደቂቃ ላይ ያስቀረው የአማድ ከሳጥን ውጭ የተደረገ ሹት በጣም የሚገርም ነው። በጣም የሚገርም ምናምን የዴን ሄንደርሰን ሴቭ ወይም ተአምራዊ ሴቭ ባይታከልበት አማድ ጎል ለማግኘት በጣም ተቃርቦ ነበረ። ጨዋታው በእንደዚህ ሁኔታ ውስጥ ነው የቀጠለ። ግን አንድ ማንሳት የምወደው ነገር አለ ቪዲዮን ከመጨረሴ በፊት ማለት ኤች ዲቴይሎችን ሙከራዎችን እናንተ ለማስቃኘት ሞክራል። አንደኛ የካስሜሮ በጨዋታው ውስጥ የነበረው ሚና ነው ፍጹም አስደናቂ ነበረ። የማንቸስተር ዩናይትድ 6 ቁጥር ነው የመከላከል ሚና የሚወጣ ተጫዋች ነው። ግን የኮቢ ማይኖ አትሌቲዝም ችግር ስላለበት ላክ ኦፍ አትሌቲዝም ስላለበት ከፖዚሽኑ ብዙ ሚርቅ ከሆነ ሲመለስ ፖዚሽኑ ላክ ስለሚያደርግ ከኤሪያው ከሚጫወትበት ኤሪያ ብዙ እንዲርቅ አይፈልግም እና የማንቸስተር ዩናይትድ ብዙ ተሻጋሪ ኳሶችን ከዳሎ ሲያደርግ ነበር ከቀኝ አንግል ማለት ነው። ዳሎ ብዙ ኳሶችን ከቀኝ አንግል ምክንያቱም ናስር ማዝራዊ ሉክሾ ስለወጣ ናስር ማዝራዊ ደግሞ ቀኝ እግር ነው ዴሊቨሪ ማድረግ ወደ ቦክስ ኳሶችን ማሻማት አይችልም ነበር። ስለዚህ ኳሶችን ብቻውን ቤንጃሚን ሲስኮ ለመግጨት ቢሞክር አያገኛቸው ወይም ደግሞ ለመከላከል በጣም ቀላል ይሆናል። ስለዚህ ከሱ ጀርባ ላይ ፋር ፖስት ላይ በየአንዳንዱ ኳስ ላይ ካስሜሮ ይገኝ ነበር። በየአንዳንዱ ኳስ አንድ በጣም ግሩም ሙከራም ነበረው የካስሜሮ ዴን ሄንደርሰን ያስቀረው ማለት እያንዳንዱ ፋር ፖስት ላይ ይገኝ ነበርና ከማጥቃት በኋላ ከአማካኝ ቦታ ወደ ማጥቃት በፍጥነት የሚገባበት መንገድ የ34 ዓመት ተጫዋች አይመስልም። ፍጹም አድማጮቻችን ፍጹም ማለት ነው። የጨዋታው ቤስት ሬቲንግ ነው። አሲስትም ጎል አላደረገም። ቤስት ሬቲንግ ነው። ግን የነበረው ሚና በጣም ግሩም ነው። 90 ደቂቃ ነው የጨረሰ። በጣም ተማርኬበታለሁ ማለት እንችላለን። 11 አንድ ፊትድ ወይም ደግሞ 11 ጨዋታዎችን አልተሸነፍንም። ይህ ማለት ደግሞ ከ2021 ከጃንዋሪ እስከ ሜይ በኦሌ ጉናር ሶልሼር 14 ጨዋታዎችን በተከታታይ ሳንሸነፍ ከቆየንበት በኋላ ሪከርድ ነው። አሁን 3 ጨዋታዎች ብቻ ቀርተውናል ይሄን የኦሌ ጉናር ሶልሼርን ሪከርድ ሊሰብር ካሪክ ማለት የምንጊዜም ብዙ ጨዋታዎችን ሳይሸነፍ የቆዩ አሰልጣኝ ለመሆን ማለት ነው። ሌላ ደግሞ ከኖቬምበር 30 2025 ከሊጉ ከተጀመረ ከ3 ወራት በኋላ ሃፍ ታይም ላይ ተመርቶ ጌሞችን አላሸነፈም ነበር። አሁን ከዛ ጨዋታ በኋላ ማሸነፍ ችሏል። ግን ደግሞ ከሉዚንግ ፖዚሽን ብዙ ነጥቦችን ከሰበሰቡ የፕሪሚየር ሊግ ቡድኖች ውስጥ እንዳንዱ ነው። ከሉዚንግ ፖዚሽን ማለት ጨዋታዎችን እየተመራ ከዛ በኋላ በማሸነፍ ማለት ነው። 15 ነጥቦችን ያገኘ ቪላ እና ሰንደርላንድ 16 ቪላ 19 ነጥቦችን በፕሪሚየር ሊግ በመሰብሰብ ከሉዚንግ ፖዚሽን ብዙ ነጥብ የሰበሰቡ ቲሞች ናቸው። ከነሱ በመቀጠል ብዙ ነጥብ የሰበሰቡ ቡድን መሆን ችሏል ማንቸስተር ዩናይትድ ማለት በጨዋታው 20 ሹት ነው ማድረግ ይቻላል። 8 ነው ማድረግ የቻሉት ፓላሶች 61 የኳስ ቁጥጥር ነበር። 11 ኦን ታርጌት ነበር። 2 ጎሎች ገምቷል። 9 ሴቦችን ዴን ሄንደርሰን ማድረግ ችሏል። ዴን ሄንደርሰን በዚህ ውድድር ዓመት ያደረገው ከፍተኛው የሹት ሴቪንግ ሬት ነው። በዚህ ውድድር ማንቸስተር ዩናይትድ ምን ያህል የሹት ቮሊዩም ብዛት እንደነበረው የሚያሳየን ይመስለኛል። ጨዋታውና እንዴት ታዘባችሁት እናንተ ጻፉልኝ እስኪ። ጨዋታውን ባየሁበት ምልከታ በቀጥታ ነው ለእናንተ ያጋራሁት። ስላዳመጣችሁ ያመሰግናለሁ። ባይ ወዳችኋል።